አረ ቪዲዮ ልቀቁልን። ቪዲዮ በየትኛው ቻናል ነው የተለቀቀው? አላህ ያሽርሽ፣ ፈጣሪ ያሽርሽ። አረ ሄሉዬ በጭራሽ ላንቺ አይገባሽም። ሱመያ የትኛው ቻናል ላይ ነው የተለቀቀው? በቃ እኔ ራሴ ይሄን ጥያቄ እየጠየኩ ነው ማለት ነው ውዶቼ። አረ መቼ ነው የምትለቁት? ምንድነው እያልኩኝ የእውነት ልቤ ተንጠልጥሎ መቼ ነው የሚለቁት ብዬ እየጠበቅኩ ነበረ። ይለቀቃል ብዬ ነበር፣ ትናንት አልተለቀቀም። እንግዲህ ዛሬ ይለቁታል ብዬ አስባለሁ፣ ሙሉውን ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውድ ቤተሰቦቼ። ዛሬም እንግዲህ በድጋሚ በሄሉ ላይ መጥቻለሁ። ብዙ ላይ ኮሜንት ላይ ድንገትም ያብ ሊሆን ይችላል ያስደበደባት፣ ከዚህ በፊትም ማስጠንቀቂያ እየደረሰኝ ነው ብላ ነበር ምናምን፣ በቃ በጣም ብዙ 40 30 60 በላይ ኮሜንት ነው እየጻፋችሁ ያላችሁት እና በቻልኩት አቅም እኔም እየመለስኩ ነው። እኔም ዛሬ ላይ ጥያቄ ያለኝ ማለት ነው። እንዴ ለምንድን ነው ሲጀመር ቪዲዮ እኮ መጥፋት አልነበረበትም ቤተሰቦቼ። በፊት ላይ ባይወርድ ኑሮ ወይም ባይለቁት ኑሮ ችግር የለውም ነበረ፣ ግን ደግሞ ከተለቀቀ በኋላ ባያጠፉት ጥሩ ነበረ። ምክንያቱም ተመልካች ይጨነቃል። ብዙዎቻችን በጣም እየተጨነቅን ነው። አሁን ላይ ሄሉ ምን ላይ ናት? ማን ነው እንደዚህ ደፍሮ በእሷ ላይ እንደዚህ እጁን ያነሳው? ለዛውም ወንድ ቢሆን እሺ፣ ሴት ናት። እንዴት ነው በሴት ልጅ ላይ እንደዚህ አይነት ጭካኔና ፕራንክም ነው ድራማም ነው ምናምን ቀልድ ነው ብያላችሁም ነው። እና ግን በነገራችን ላይ እኔ ቀልድ በሆነ ብዬ ተመኝቻለሁ። ምክንያቱም ይሄ ነገር እውነት ከሆነ እኔ አላቅም በቃ እና ናቲ ራሱ በጣም ከምላችሁ በላይ ራሱ መቆጣጠር አቅቶት እንደውም በቃ እንደዚህ መሬት ላይ ተዘርሮ ተቀምጦ ሁላ ነበር ማለት ነው ውዶቼ። ምክንያቱም እኔ አይቼዋለሁኝ እና ተዘርሮ ተቀምጦ ነበር መሬት ላይ ሁሉ ነበር በቃ ራሱን ጥሎ ቁጭ አለው በቃ። እና ንገሪኝ ማን ነው በጭራሽ አለቃቸውም እያለ ነበር። እሷም ደግሞ ምንም ከዚህ በኋላ አላማ ተጀናቀፈ፣ ከዚህ በኋላ እምረባ ሰው አይደለሁም፣ ከዚህ በኋላ አልጠቅምም እያለች በጣም ነው እያለቀሰች የነበረው። እና ውዶቼ ኮሜንትም ላይ ደግሞ ምንድን ነው እኔ አረባም፣ እኔ አልጠቅምም፣ ከዚህ በኋላ ሁሉ ነገር ተበላሸ፣ ሁሉ ነገር እንዳላሰብኩት ሆኖ እያለች ነበር። እና ኮሜንትም ላይ ምንድን ነው ያኔ በወንዶች ተደፍራ ተደብድባ ነው ወይንስ ምንድን ነው እያላችሁ ነበር። እና አይ ዶንት ኖ ይሄን ነገር ነው ወይ አይደለም ብዬ ማለት አልችልም ማለት ነው። ምክንያቱም የኔም ጥያቄ ነው። ለምንድን ነው ይሄንን ቃላት የተናገረችው? ሄሉ ሊደፍሯት ሞክረው የመድፈር ያንን ተደርሶባት ነው። በእርግጥ ምንም ነገር ይሄ ነገር ባይፈጠርባትም ግን ለማድረግ ሲሞክሩ እሷ ስትታገል ራሷን ለማዳን ስትታገል ነው ይሄ ነገር የተፈጠረው። ምንድን ነው አላቅም። እና ደግሞ ድንገትም ያብም ሊሆን ይችላል። ምክንያቱም እሱን አልፈልግም ብለው ምናምን ከናቲ ጋር ስለሆነች በቅናት እያላችሁ ኮሜንት ላይ ይቻለኝ። ግን ማስጠንቀቂያ ቢደርስባትም ወይ እንትን ቢላትም ያብ ይሄን ነገር ያደርጋል ብዬ አላስብም ውዶቼ። ያብ ይሄን ነገር ያደርጋል ብዬ አላስብም። እና አላቅም ብቻ ግን ሰው ሰርቶ ሲለወጥ የማይፈልጉ ብዙ ሰዎች አሉ። እሷ ግን በጣም እኔም ረባ ሰው አይደለሁም፣ እቅድ የተበላሸ አላማዬ ሁሉ ተበላሸ ምናምን እያለች በጣም ተስፋ ቆርጣለች። እና እኛ በሷ በተናገረችው መሰረት ነው ሀሳብ እየሰጠንበት ያለ ነው። እና እውነት ለመናገር ከባድ ነው። ማን ነው በጭራሽ አለቀውም፣ እናቴ ትሞት አለቀውም፣ እደፋዋለሁ፣ እኔ የማቀው ሰው ነው ወይ ንገረኝ እያላት ነበር። እሷም ደግሞ ታዲነኛለህ ብዬ እየጠበቅኩ ነበር ምናምን እያለችው ነበር። እና ያን የተናገረቻት ቃላት በቃ እየከነከነኝ ነው ማለት ነው። ምንድን ነው ብዬ ማለት ነው ውዶቼ። እውነት ለመናገር ሁሉም ሰው እንደኔ ሊያስብ ይችላል። ገባችሁ? በጣም ብዙ ሀሳቦች አሉ ይሄ ነገር ይፈጠራል ብለን እና አላቅም። ትንሽ ነገሮች ግራ አጋቢ ናቸው። ግን ደግሞ ምን እንደተፈጠረ ምናይ ይሆናል ማለት ነው። ዛሬ ቢለቁልንና ሙሉውን ብናየው በጣም ደስ ይለናል። ናቲም ምንድነው የተፈጠረው እያለ በጣም ጥያቄ እየጠየቀ ዶክተሮችን ሁሉ እንትን እያለ ውጭ ላይ ወጥቶ ሁላ ማለት ነው ቤተሰቦቼ፣ ውጭ ላይ ከሆስፒታሉ ውጭ ወጥቶ ካሜራማኑም እየተከተለው ነበር ምናምን። በቃ ካሜራውን አስቀምጥና እናቶ እርዳኝ በቃ በጣም እያበሳጨው ነበር ካሜራማኑን ማለት ነው። የእውነት በጣም ይገርማል እና አስገራሚ ነገር ነው። ብዙዎቻችሁም ደግሞ የትኛው ቻናል ላይ ነው የተለቀቀው እያላችሁ ነው። እኔ ትናንትና የቀረጽኩት ነው እንጂ ወይንም ከትናንት ወዲያ የቀረጽኩት ነው እንጂ አዲስ አልለቀቁትም ገና። ወይንም ሊለቁት ይችላሉ ወይንም ላይለቁት ይችላሉ። ምክንያቱም እንደዚህ ለቀውት ብዙ ሰው ስለወሰደ ወይንም ብዙ ሰው እንትን ስላላለው አላቅም። ብቻ ምን እንደሚፈጠር እንግዲህ አብረን ምናይ ነው የሚሆነው። እርግጠኛ ነኝ ግን ይለቁታል ማለት ነው ጉዶቼ።
ትናንትናም ያለቀኩበት ምክንያት ያው ሄሉ በጣም ታማ ሊሆን ይችላል። የተፈጠረው ነገር አለ፣ አደጋው አለ። ቪዲዮ ኤዲት አድርገው ለመልቀቅ ላይመቻቸው ይችላል ማለት ነው። ቪዲዮ ላይ በእርግጥ አይታችሁት ከሆነ የተወሰነ የሚቀረው እንትን አለ፣ ኤዲት የሚፈልጋልና የእውነት ግን ሄሉን እስከማያት በጣም ጨንቆኛል ቤተሰቦች። ኦ ማይ ጋድ እውነት በጣም ነው የጨነቀኝ። በቃ ትልቅ ስትረስ ውስጥ ነው የገባሁትና ብዙዎቻችሁም ደግሞ ልክ እንደኔ የሆናችሁም ልጆች አላችሁ። በጣም ትልቅ ጥያቄ እየጠየቃችሁ ነው። ረባካችሁ አሳዩን፣ አስጨነቃችሁን፣ ነፍሳችን ተጨነቀ እያላችሁ ነው። እና አላቅም እውነት ሄሉ ወታ መልስ እስከምትሰጥ ድረስ ወታ እስከምትናገር ድረስ በጉጉት ነው እየጠበቅኩ ያለሁት ማለት ነው። እና ወይንም ደግሞ ራሳቸው ሙሉ ለቀውት በመሀል የሚያስገቡትን ነገር ማወቅ እንዴት እንደተፈጠረ ማን ቤት መጥቶ እንደዚህ እንዳደረጋት ሲጀመርም ሆስፒታል ማን እንደወሰዳት ራሱ አይታወቅም። ማን ሆስፒታል እንደወሰዳት ራሱ የሚያውቅ ሰው የለም ማለት ነው። እና እንደውም ከሄሉ በላይ ናቲ ነው በቃ ሆስፒታሉን ግልብጥብጥ ያደረገው ማለት ነው። በጣም ግራ የሚያጋባ ነገር ነው። እና ሄሉዬ ምንም ነገር ባቶን በጣም ደስ ይለኛል። እውነት የሚገርማችሁ ነገር ውጭ ላይ ወጥቶ ሁሉ እየሮጠ ነበር በየመንገዱ። በቃ በመሮጥ አይደለም እኮ በመስራት ነው። ናትዬ ከጎኗ አሁን አትሮጥ ማለት ነው። ሆስፒታል ውስጥ እየሮጠ እኮ በቃ አላስቀምጣለት ዶክተሮቹን ማለት ነው። ምክንያቱም ስለተጨነቀ ነው። ገባችሁ? ማን ይሄን ነገር ሊያደርግ ይችላል? ማን ነው የደፈረኝ? እኔ እኮ ማታ በሰላም ቤት አድርሻት ነው የተመለስኩት። እኔ ከተመለስኩ በኋላ ምንድነው የተፈጠረው? ማን ነው ሆስፒታል ያመጣት እያለ እየጠየቀ ነበረ። እውነት እኔ ራሴ ቤተሰቦቼ እናንተ የምጠይቁትን ጥያቄ እኔም ጥያቄ ያለኝ። ቪዲዮ ይለቀቅልን፣ በቃ ይለቀቅልን። ምክንያቱም በጣም ተጨንቀናል እኛ ሁላችንም ማለት ነው። እና ውዶቼ እኔም ከእናንተ ውስጥ ነው ጥያቄ። በቃ ቪዲዮው ይለቀቅልን፣ ሙሉ ይለቀቅልን። ምክንያቱም እናንተ መጀመሪያውን መልቀቅ አልነበረባችሁም። ይህን ነገር ጫፉን አሳይታችሁን ማቋረጥ አልነበረባችሁም። መጥፋት የሌለበት ቪዲዮ ነው የጠፋው። እሷን እንደዚህ ያደረጓት ሰዎች ማየት ነበረባቸው። እና አላቅም እውነት እኔም በጣም ጨንቆኛል ቤተሰቦቼ። ምን እንደማወራ ራሱ አላቅም። በጣም ነው ጭንቀት ውስጥ የገባሁት። ምክንያቱም ምን እንደሆነች ለማወቅ ማለት ነው ውዶቼ። እና ከባድ ነው። ግን ደግሞ እስኪ ዛሬ ካለቀቁት እኔ በውስጥ ገብቼ ናቲን ናሂን የሄሉን ወንድም አናግረዋለሁ። ቴሌግራሙ ስላለኝ ማለት ነው። በጣም ከባድ ስለሆነ